በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ገብረ መንፈስ ቅዱስ ትእዛዝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ካህናት፣ ዲያቆናት፣ ሕዝብ አሕዛብ፣ ሴቶችም ወንዶችም፣ ሕፃናት፣ ሽማግሌዎች በቤተ ክርስቲያን ተሰብስበው መጋቢት 5 ቀን ይህችን መጽሐፍ ያንብቧት። ሕሊናን በመሰብሰብ ይህን ደስታ ክብር የሚገኝበትን ይስሙ። ባለማወላወል ባለመቅበዝበዝ በፍጹም ፍቅር ሕይወት በቁየት ደህንነት የሚገኝበትን ይህን መጽሐፍ ይስሙ። የአባታችን የአቡነ ገብረ መንፈስ ቅዱስንም በረከት ይሳተፉ። የበረከትና የምስጋና ቃል። ባህሪው በማይከፈል በእግዚአብሔር አብ ስም ከባህሪ አባቱ አንድነት በማይለይ በእግዚአብሔር ወልድ ስም በፍጹም ሶስትነት ሁሉም በሚያረጋግጥ አጽናኝ በሚሆን በእግዚአብሔር መንፈስ ቅዱስ ስም በነቢያት አድሮ የተናገረ በሐዋርያት ላይ ያደረ የሰራትን ወንጌል ይሰብኩ ዘንድ ሰረገላውም የሆኑ ዘንድ ያረፈባቸው በአካል ሶስት በባህሪ አንድ የሚሆን ባህሪው የማይከፈል የማይነጠል በአካሉ የማይጠቀለል አንድ አምላክ እሱ ነውና ምስጋና የባህሪው ነው። ዓለም በሙሉ በእጁ የተጨበጠ ነው። ጌትነቱ ገንዘቡ ነው። የሁሉን ልመና ይሰማል። ሁሉ በፊቱ የተገለጠ ነው። እረፍት ከሌላቸው ከመላእክት ከአገልጋዮቹ ከቅዱሳን ምስጋና የሚቀርብ ለእርሱ ነው ለዘላለሙ አሜን። አንደኛ ክፍል የገድል ዜና መጀመሪያ አንደኛ ምዕራፍ። ለአምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አሜን። ብፁዕ ቅዱስ የሚሆን የአባታችን የአቡነ ገብረ መንፈስ ቅዱስን ገድል እንጀምራለን። የማይሰለች ተጋዳይ የክብር ኮከብ የገዳም መብራት ስም አጠራሩ እርግናው የተመሰገነ ብፁዕ ቅዱስ ደግ አቡነ ገብረ መንፈስ ቅዱስ ከግብጽ ደቡብ ከቆላው ሀገር ከንሂሳ ሀገር የተገኘ ገዳማዊ ነው። በግብጽ በረሃ 300 ዓመት ኖረ። ከዚያም ወደ ኢትዮጵያ ወጥቶ በዝቋላ ገዳም እህል ሳይበላ ውሃ ሳይጠጣ ልብስ ሳይለብስ 262 ዓመት ራቁቱን ኖረ። ኑሮውም እንደሰው አልነበረም። በምድር ላይ እንደ መላእክት ሆኖ ኖረ እንጂ። ተጋድሎውንም መጋቢት 5 ቀን በዕለተ እሑድ ፈጸመ። እርሱ እግዚአብሔር ሕዝበ ክርስቲያን ሁሉ በአቡነ ገብረ መንፈስ ቅዱስ ጸሎት ይማረን ለዘላለሙ አሜን። የአቡነ ገብረ መንፈስ ቅዱስ አባቱና እናቱ ከደጋግ ከምዕመናን ሰዎች ወገን ነው። የአባቱ ስም ስምዖን ይባላል። ከነገደ ብንያም ነው። የእናቱ ስም አቅሌስያ ይባላል። ወላጆቹም በእግዚአብሔር ፊት ደጋጎች ነበሩ። አቅሌስያ መካን ሆና ልጅ አጥታ ልጅ ባለማግኘቷ እያለቀሰች 30 ዘመን ኖረች። ከዕለታት በአንዲት ቀን ወደ ቤተ ክርስቲያን ገብታ የአብ የወልድ የመንፈስ ቅዱስ ስዕል ካለበት ፊት ለፊት ቆማ እባክህ ጌታዬ አንተን ደስ የሚያሰኝ ፈቃድህን የሚፈጽም ንጽሕናን የሚወድ ልጅ ስጠኝ ብላ ጸለየች። ያን ጊዜም ከስዕሉ ቃል ወጥቶ ስልጣኑ ከሰማይ ከፍታ ከፍ የሚል ንጽሕናው ከሚካኤል ከገብርኤል የሚተካከል ክህነቱ እንደ መልከ ጼዴቅ እንደ መጥምቁ ዮሐንስ እንደ ነቢዩ ኤልያስ የሆነ ልጅ እንቺ ተቀበየ አሏት። በቀድሞ ዘመንም ከቅዱሳት አንስት አንዲቱ ያደረገችውን በቅዱሳት መጻሕፍት ሰምተናል። እርሷም የያዕቆብና የኤሳው እናት ርብቃ ናት። በማኅፀኗ ስለነበረው ጽንስም ቃለ እግዚአብሔር ልትጠይቅ ሄደች። እግዚአብሔርም 2 ልጆች በማኅፀንሽ አሉ፣ 2 ልጆች ካንቺ ይወለዳሉ፣ አንዱ ካንዱ ይበልጣል፣ ታላቁ ለታናሹ ይገዛል አላት። አቅሌስያም እንደ ርብቃ ስለ ልጅ ማግኘት የእግዚአብሔርን ቃል ልትጠይቅ ሄደች። እግዚአብሔርም ክብሩ ከፍ ያለ ልጅ እንቺ አላት። ቂም በሌለው ልቡና ትሕትናን በተመላ ሕሊና ወደ እግዚአብሔር የምትቀርብ የቅዱሳን ጸሎት የምታስገኛት መልስ ይህች ናት። ንጹሐንን ጸሎት የሚቀበል ጻድቃንን የለመኑትን የሚሰጣቸው የእግዚአብሔር ምሕረቱ ቸርነት እጹብ ድንቅ ነው። ምስጋና ለእርሱ ይሁን ለዘላለሙ አሜን። ሁለተኛ ምዕራፍ። ከዚህ በኋላ አቅሌስያ በመጋቢት 29 ቀን ጸነሰች። ታኅሳስ 29ም ደምግባቱ ያማረ ልጅ ወለደች። መልአኩ ገብርኤልም በሰው አምሳል መጥቶ የዚህ የልጅሽ ስሙ ገብረ መንፈስ ቅዱስ ይሁን አላት። እዚያን ጊዜ ጀምሮ መልአክ እንዳወጣለት ገብረ መንፈስ ቅዱስ ተብሎ ተጠራ። በዚያን ቀንም ሕፃኑ ተነስቶ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ ሰገደ። ዳግመኛም ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አለ። ስለ ጻድቁ ስለ ኖህ መወለድ በሄኖክ መጽሐፍ እንደተነገረ ሕፃኑ ከአዋላጂቱ እጅ ተነስቶ ቅዱስ 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 እግዚአብሔር ብሎ
አሸናፊ እግዚአብሔርን አመሰገነ ተብሎ እንደተነገረ እንዲሁ ይህች ክብር ከእናታቸው ማኅፀን ጀምሮ ቅዱሳንን ከሚቀድሳቸው አምላክ ለቅዱሳን ሁሉ ትሰጣለች። ከዚህ በኋላ እናቱ አላቀፈችውም፣ ጡቷንም አልጠባም። ያን ጊዜም ከዚያ የነበሩ ይህንን ተአምራት ያዩ አደነቁ። እናቱም አደነቀች፣ እጹብ እጹብ አለች። ከ3 ዓመትም በኋላ እግዚአብሔር መልአኩ ገብርኤልን እንዲህ ብሎ አዘዘው፣ ሕፃኑን ከእናቱ ክንድ ተቀበል፣ ብዙ ገዳማውያን ወዳሉበት ገዳም ውሰድና ከበራቸው አስቀምጠው። አበምኔቱም ሕፃኑን ከበር አንስተ ካንተ ዘንድ አኑረው፣ ስለ ልብሱ ስለ ምግቡ አታስብ፣ ሕፃኑ የመንፈስ ቅዱስ ማደሪያ ነውና ምግቡም መንፈሳዊ ነውና፣ ይሄውም ከእግዚአብሔር የሚወጣ ቃል ነው። ሰው በእንጀራ ብቻ እንደማይኖር እወቅ በለው። የእግዚአብሔር መልአክም ሕፃኑ ወዳለበት ወርዶ ሕፃኑን ከእናቱ ክንድ ወስዶ ሴት ልጇን እንደምትታቀፍ በክንፉ አቀፈው። ከዚያ የነበሩ ሰዎችም የእግዚአብሔርን መልአክ ሕፃኑን በክንፉ አቅፎ ሲስመው ባዩ ጊዜ ደነገጡ። እስከ 7ቱ ሰማያት ወጥቶ ወደ እግዚአብሔር አቀረበው። እግዚአብሔርም ሕፃኑን ባረከው። ሁለተኛም እግዚአብሔር መልአኩን እንዲህ አለው፣ ወደ እናቴ ወደ ማርያም ውሰደውና ተባርከው። ዳግመኛም አዳም፣ ሴትና ሄኖስ፣ ቃይናንና መላልኤል፣ ያሬድና ሄኖክ፣ ማቱሳላ፣ ላሜህና ኖህ ወዳሉበት ውሰደውና ይባርኩት። ዳግመኛም አብርሃም፣ ይስሐቅና ያዕቆብ ወዳሉበት፣ ነቢያትና ሐዋርያትም ሁሉ ወዳሉበት ውሰደውና ይባርኩት። ዳግመኛም ጻድቃንና ሰማዕታት፣ ደናግልና መነኮሳት፣ ሄሮድስ ስለኔ ያስፈጃቸው ሕፃናትም ወዳሉበት ውሰደውና ይባርኩት። የሰጠውትን ጸጋ አይተው እንዲያመሰግኑኝ። ያን ጊዜም መልአክ ወደ እመቤታችን ወሰደውና ሳመችው፣ ባረከችው። ዳግመኛም ወደ ቅዱሳን ሁሉ ወሰደውና ሰላም አሉት። ዳግመኛም መልሶ ወደ እግዚአብሔር አቀረበው። መድህን ጌታም እንዲህ አለው፣ ሕፃን ገብረ መንፈስ ቅዱስ በመንግስቴ ከኔ ጋር ትነግሳለህና ደስ ይበልህ፣ በርታ፣ የሚደርስብን ሁሉ ታገስ። ብዙ ነፍሳት ባንተ ምክንያት ይድናሉ። ሰላሜ ካንተ ጋር ይሆናል። ከዚህ በኋላ መልአኩ ወስዶ አባ ዘመደ ብርሃን ወዳለበት አወረደው፣ ከመግቢያው በር ላይም አስቀመጠው። መልአኩም ወዳለበት ገብቶ እግዚአብሔር እንዳዘዘው ሁሉን ነገረው። መልአኩም ከሱ ከሄደ በኋላ አባ ዘመደ ብርሃን ወዲያውኑ ተነስቶ ነገሩ እውነት እንደሆነ ያውቅ ዘንድ ፈጥኖ ወጣ። መልአኩም እንደነገረው ሕፃኑ ከበር ተቀምጦ ፈገግታን ተሞልቶ አገኘው። እጅግ ደስ ብሎትም ለእግዚአብሔር ሰገደ። ሕፃኑንም አንስቶ ስሞ ታቅፎ ወደ ቤቱ አገባው። በፍቅር በስነ ስርዓት አሳደገው። መዝሙረ ዳዊትንም ቤተክርስቲያን የምትቀበላቸውን መጻሕፍት ሁሉ አስተማረው። 3ኛ ምዕራፍ። ትምህርቱንም በጨረሰ ጊዜ ማዕረገ ዲቁና ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰደው። ጳጳሱም እጅግ ደስ አለውና ባረከው፣ ማዕረገ ዲቁናንም ሾመው። እንደ ቀዳሜ ሰማዕት እስጢፋኖስም ጸጋን ሞገስን የተመላ ሆነ። ከዚህ በኋላ ደስ እያለው ወደ አገሩ ተመለሰ። ሥራው ተከናውኖለታልና የእግዚአብሔርን ሕግ ሁሉ ፈጸመ። ሕፃኑም አደገ፣ በመንፈስ ቅዱስ ኃይልም ጠነከረ። በሥራ ሁሉ ዕውቀት የተመላበት ፍጹም ሆነ። የእግዚአብሔርም ጸጋ አድሮበት ነበር። ከዚህ በኋላ እንደ እንጦንስ አስኬማን ሰጠው። ወገቡን በሰቅና በቅናት ታጠቀ። አባ ዘመደ ብርሃንም የአንደበቱን ቅልጥፍና የነገሩን ማማር በሚመለከትበት ጊዜ ይደነቅ ነበር። ስውር ጸጋ አድሮበት ያይ ነበርና። ከጥቂት ዘመን በኋላም ቀሰሰ። በጾም በጸሎት በብዝሃ ተጸምዶ ተወስኖ ኖረ። መድኃኒታችን በወንጌል ሰውነቱን ሊያድናት የሚወድ ይጣላት፣ ስለኔ ሰውነቱን የጣላት ያገኛታል ያለውንም ቃል አሰበ። በእግዚአብሔር ዘንድ በኃጥአን የሚፈርድ ቅጣት ለጻድቃን የሚሰጥ ዋጋም እንዳለ በተረዳ ጊዜ ከሰው ተለይቶ በገዳም ብቻውን ኖረ። እንደ ሐዋርያትም የታምራትና የፈውስ ሀብት ሰጠው። ስለዚህም አጋንንትን ሲያወጣ ድውያንን ሲፈውስ ኖረ። ለምጻሞችም በቃሉ ይነጹ ነበር። አጋንንት ያደሩባቸውም ይፈወሱ ነበረ። በጸሎት ያመኑም ከደዌያቸው ሁሉ ይፈወሱ ነበር። የትሩፋቱን የሃይማኖቱን ዜና በሰሙ ጊዜ ብዙ ሰዎች፣ ካህናት፣ ኤጲስቆጶሳት ከግብጽ ከኒሳ ወደ እርሱ መጡ። መጻተኞችን ይወዳልና
ከዕለታት በአንድ ቀንም መልአኩ ቅዱስ ገብርኤል አባታችን አቡነ ገብረ መንፈስ ቅዱስ ወዳለበት መጥቶ ቀድሞ ወደ ሰማይ እንዳወጣው ና ወደ ሰማይ ላውጣ አለው። በክንፉም አቅፎ ወደ እግዚአብሔር አቀረበው። ጌታችንም እጁን ዘርግቶ ባረከው፣ እንዲህም አለው፣ በጸሎት በምልጃ ዕውራን አንካሳን ይፈወሳሉ። ከእንግዲህስ ወዲህ ከሰው ተለይተ ወደ ጫካ ግባና ከአንበሶች ከነምሮች ጋር ኑር። የእነዚህም ቁጥራቸው አንበሶች 60 ነምሮች 60 ናቸው። አባታችን አቡነ ገብረ መንፈስ ቅዱስ ጌታችን እንዲህ አለው፣ የሰጠኸኝ እነዚህ አንበሶችና ነምሮች ምን ይመገባሉ? ጌታችንም እንዲህ አለው፣ የረገጥከውን መሬት ይልሳሉ፣ በዛው ይጠግባሉ። ወደ እኔ እስክትመጣ ድረስ ይኸው ምግብ ይሆናቸዋልና። ቅዱሳን መላእክትም ይህንን በሰሙ ጊዜ አደነቁ። ንጽሕናውን፣ ቅድስናውን፣ ደግነቱን፣ ትሩፋቱንም ሁሉ በሰሙ ጊዜ ደስ አላቸው። በብዙ ድካም፣ በቆር፣ በመራቆት፣ በረሃብ፣ በጽም ልዩ ልዩ በሆነ መንፈሳዊ ኃይል መጋደሉን አይተው ደስ አላቸው። ሐዋርያው ጳውሎስ እኔ እንዲህ እጋደላለሁ፣ ሰውነቴን እቀጣታለሁ፣ ሥጋዬን ለነፍሴ አስገዛዋለሁ እንዳለ ኃያል ተጋዳይ አባታችን ገብረ መንፈስ ቅዱስም እንዲህ አደረገ። ጌታችንም ወደ ቀደመው ቦታው እንዲመልሰው መልአኩን ቅዱስ ገብርኤልን አዘዘው። ከዚህ በኋላ ከራሱ እስከ ጽሕሙ እስከ እግሩም ድረስ ጠጉር በቀለለት። ጠጉሩም 1 ክንድ ከስንዝር ይሆን ነበር። ቅዱሱ ግን ሰውነቱን ከቀን ወደ ቀን በልዩ ልዩ ገድል ይቀጣት ነበር። ስለዚህም ከእግዚአብሔር ዘንድ ሁልጊዜ በክብር ላይ ክብር ይጨመርለት ነበር። ተአምራትንና ድንቅ ድንቅ ሥራን መስራት፣ በድውያንም ላይ ፍጹም ፈውስ ሰጠው። ከዕለታት በአንዲት ቀንም የፈወሳቸው ዕውሮች፣ አንካሶች፣ ለምጻሞች፣ ልዩ ልዩ ደዌ ያለባቸው ቁጥራቸው 1,000 ይሆናል። ብፁዓዊው አባታችንም ሰዎች ሁሉ ሥራውን ስላወቁ አዘነ። እንዲህም አለ፣ ሰው እንዳያውቀኝ ከዚህ ቦታ ተነስቼ ወደ ሌላ ቦታ እሄዳለሁ፣ በዚህ ዓለም ውዳሴ ከንቱ እንዳይሆንብኝ አለ። ይህን ብሎ ከዚያ ቦታ ሄደ። ወደምታስፈራ ጫካ ገብቶ በዚያ ተቀመጠ። ሕዝቡም ከነሱ እንደተሰወረ በሰሙ ጊዜ ፈጽመው አዘኑ። ከእርሱ በመለየታቸውም ብዙ ቀን መሪር ለቅሶን አለቀሱ። 4ኛ ምዕራፍ። እንግዲህ ከሰው ተለይቶ ወደ ጫካ ገባ ወዳልነው ወደ ጥንተ ነገራችን እንመለስ። በዚያም ኖረ። በበጋው ሐሩር በክረምቱ ቁር እየተሰቃየ ኖረ። በሰውነቱ ላይ ልብስን አልለበሰም፣ ራቁቱን ነበር እንጂ። ራቁቱን በብርድ ላይ ቆሞ ይጸልይ ነበር። ወገቡንም በማቅ በሰንሰለት ታጥቆ ነበር። ከዚያ ጫካ ቅዝቃዜ የተነሳም ሰውነቱ አልቆ አጥንቱ ደርቆ ነበር። ሰውነቱም በእግዚአብሔር ፊት ራቁትሽን ትቆሚያለሽና እወቂ፣ ጽኚ፣ በርቺ፣ ጨክኚ ይላት ነበር። እንደዚህ ባለ ሥራ በጾምና በጸሎት በስግደትና በብዙ ትጋት ቀንም ሌሊትም ጽሙድ ሆኖ ኖረ። ያለ ረፍት ብዙ ጸሎትን ይጸልይ፣ ብዙ ስግደትን ይሰግድ ነበር። ሥጋው እስኪደርቅ ቁርበቱም ከአጥንቱ እስኪጣበቅ ድረስ ከእንጨት ፍሬና ሥራ ስር ወይም ከአትክልት ወይም ገዳማውያን ከሚመገቡት ከሌሎች ፍሬያት ምንም የሚመገበው አልነበረውም። ለሥጋውም ምንም ምክንያት አልሰጠም። መላእክትም ዘውትር ይጎበኙት ነበር፣ በሥራውም በቃሉም እንደነሱ ነበርና። በገድልና በትሩፋት የሚመስለው ማን ነው? ምድራዊ ምግብን እየተመገበበት ጊዜ የለም። ውሃን ፈጽሞ አልጠጣም። ምንም ልብስ አልለበሰም። ፈጽሞ ለሥጋው አላደላም። በእውነትም አቡነ ገብረ መንፈስ ቅዱስ መላእክትን መሰለ። በዚህ በኃላፊው ዓለም ለመብል ለመጠጥ አላሰበም። ስለ እግዚአብሔር ብሎ ተራበ፣ ተጠማ። ስለዚህ ምግቡ ህብስተ ሰማይ ሆነ። ያንንም ቢሆን የበላ አይደለም። ያንን ህብስት ያንን ጽዋ ባሸተተ ጊዜ ብቻ ሳይበላ ሳይጠጣ ይጠግብ ይረካ ነበር እንጂ ነቢይ ክብርን በማየቴ እጠግባለሁ እንዳለ የከበረ አባታችን አቡነ ገብረ መንፈስ ቅዱስ የክርስቶስ ቃል እንዳይታበል አውቆ በረታ እንጂ አልተጠራጠረም። ልብስም አልፈለገም። እግዚአብሔርም በመላ አካሉ ጠጉር አበቀለለት። እንደ በግ ያለ ጠጉር ሥጋውን የሚሸፍን ጽሕሙ የሚያምር እንደ ቁራ ጥቁር የሆነ እንደ ነጭ ሐር የተፈተለ ግርማው እንደሚያስፈራ አንበሳ ነበር። ቁመቱ እንደ ዘንባባ ነው። መዓዛው እንደ ከበረ ጵስጥቂስ እንደሚባል ሽቶ ያማረ ነበር።
መዓዛውም ጫካውን ይመላው ነበር። በጽህም የተከበበ ፊቱም እንደ እግዚአብሔር መልአክ ነበር። የሥራዎቹን ቁጥር ለመናገር ባሰብኩ ጊዜ መፈጸም ተሳነኝ። በባህር ካለ አሸዋ ከዝናብም ነጠብጣብ ገሉ እጅግ በዝቷልና ገሉን ስንቱን እናገራለሁ። እርሱ ከሁሉ ይከብራልና። ነቢያትና ሐዋርያት ወገናችን ይሉታል፣ መላእክትም ወዳጃችን ይሉታል፣ በክንፋቸውም ያቅፉታል። እመቤታችን ማርያም ወዳጄ ትለዋለች። እግዚአብሔር አባታችን አቡነ ገብረ መንፈስ ቅዱስን ከእናቱ ማኅፀን መረጠው። ስለ ነቢዩ ኤርምያስ በእናት ማኅፀን ቀደስኩ፣ ከማኅፀን ሳትወጣም የተመረጠ አደረግኩ ተብሎ እንደተነገረ የሰማይ ወፎችን እዩ፣ በነፋስ ኃይል ይበራሉ፣ ክንፍ አላቸውና። በመዝሙር የተባለውን እናውቃለን። ታስበው ዘንድ ሰው ምንድነው? ትጎበኘው ዘንድስ ሰው ምንድነው? ከመላእክት ጥቂት አሳነስከው፣ ክብርን ጌትነትን ሸለምከው፣ በእጅ ሥራ ላይ ሁሉ ሾምከው። ሁሉን ከእግሩ በታች አስገዛህለት፣ በጎችንም ላሞችንም የምድረ በዳውን እንስሳ ደግሞ ሰማይ ወፎችን የባህር ዓሦችን። እግዚአብሔር በምሕረቱ ብዛት ያሰበው በቸርነቱም የጎበኘው የአባታችን አቡነ ገብረ መንፈስ ቅዱስ በፍጥነት ወደ ፈለገው ቦታ ይደርስ ነበር። ወደ በረሃም ቢሆን ወደ ተራራም ቢሆን ወደ ጎድጓዳ ቦታም ቢሆን በወፎች ክንፍ አይደለም፣ በእጆቹ ሥራ ሁሉ ላይ በሾመው ሁሉን ከእግሩ በታች ባስገዛለት በመንፈስ ቅዱስ ኃይል ነው እንጂ። ስለተሰጠው ሀብተ ጸጋም የበረሃ እንስሳት አንበሶች፣ ነብሮች፣ የባህር ዓሦች ያገለግሉት ነበር። መሬታዊ ሰው ሲሆን ኑሮው እንደ ሰማያውያን መላእክት ነበር። የቅዱሳን ተስፋ ይህ ብቻ አይደለም፣ መላእክትን መምሰል ብቻም አይደለም። ልዑል እግዚአብሔር ከፍተኛውን ሀብት ሰጥቷቸዋልና ከሰው መካከል አማልክት ይባሉ ዘንድ ለአባታችን ለአቡነ ገብረ መንፈስ ቅዱስ የተሰጠ የማይመረመር ሀብተ ጸጋ ይህ ነው። 5ኛ ምዕራፍ። ስለዚህም አባቱም እናቱም የሥጋ ዘመዶችም አላወቁትም፣ በተወለደበትም ቤት አልኖረም። እንደ መላእክት በአክናፈ መንፈስ ይፋጠናልና እንደነሱም በሰረገላ መንፈስ ይሄዳልና። እነርሱ በመዓልትም በሌሊትም ያለ ረፍት ለእግዚአብሔር ምስጋና እንደሚያቀርቡ እርሱም ያለ ረፍት ለእግዚአብሔር ምስጋና ያቀርባል። እነሱ ድካም የለባቸውም፣ ሰው ፍጥረቱ ደካማ ነው። እነሱ አይራቡም፣ አይጠሙም፣ አይደክሙም፣ አያዝኑም፣ አይተክዙም፣ አያለቅሱም። የመላእክት ተፈጥሯቸው ድካም የለበትምና ሰው ይራባል፣ ይጠማል፣ ይደክማል፣ ያዝናል፣ ይተክዛል፣ ያለቅሳል። በመካከላቸውም እንዲህ ያለ ልዩነት እያለ ደካማው ከብርቱዎች፣ ሐዘንተኞች ደስ ካላቸው መሬታዊው ከሰማያውያን ሥጋዊው ከመንፈሳውያን ጋር ያስተካከለ ኃያል እግዚአብሔር በሥራው ሁሉ ከሃሊ ነውና። ነቢዩ ዳዊት እንደተናገረ እንደ አምላካችን እንደ እግዚአብሔር ያለ ማን ነው? በልዕልና ሆኖ በታች ያለውን የሚመለከት፣ ድሃውን ከምድር የሚያነሳው፣ ምስኪኑንም ከትቢያ ከፍ ከፍ የሚያደርገው፣ ከመላእክት ጋር ያኖረው። ይህን ጻድቅ አባታችን አቡነ ገብረ መንፈስ ቅዱስን ከፍ ከፍ ያደረገው ኑሮውን ከመላእክት ጋር ያደረገለት በንጽህና በቅድስና ያለማቋረጥ በማመስገን እነሱን ያስመሰለው ከነሱ ጋር ያስተካከለው እርሱ ነው። በመዓልትም በሌሊትም አያንቀላፋም ነበር። ዳዊት ለዓይኖቼ እንቅልፍን ለቅንድቦቼ ሽልብታን አልሰጣቸውም ያለውን አስቦ ብፁዕ አባታችን አቡነ ገብረ መንፈስ ቅዱስ በእውነት ትንቢትን ፈጽሟታል። መልአክ ከእናቱ ክንድ ከአባቱ ቤት ከወሰደው ጀምሮ ወደ ቤት ጥላ እንዳይገባ ማለ። ከዚህ በኋላ ወደ አባቱ ቤት አልተመለሰም፣ በየበረሃው ዞረ እንጂ የሚጠጋበትንም ዋሻ አልፈለገም። ለመኝታም አልጋ አላበጀም፣ ቤትም አላበጀም። በመጽሐፍ እንዲህ የተባለውን አስቦ ቤት የሠራ ለመኝታው አልጋ ያበጀ፣ ዋሻ ያዘጋጀ ይተኛል፣ ያንቀላፋል፣ ሕሊናውም ይታወካል። ብፁዕ አዩ ግን ራሱን አደህየ። ለዓይኖቹ እንቅልፍን አልሰጠም፣ ለጉንጮቹም እረፍትን አልሰጠም። ይኸውም አባታችን አቡነ ገብረ መንፈስ ቅዱስ ነው። ሳርም ሆነ ቅጠል አልለበሰም፣ ለሥጋው ምንም አላመካኘም፣ ራቁቱን ኖረ እንጂ። ኀፍረትንም ናቃት፣ ክርስቶስን ይከተለው ዘንድ መስቀሉንም ይሸከም ዘንድ። ይህ ብፁዓዊ አባታችን አቡነ ገብረ መንፈስ ቅዱስ እንዲህ ይል ነበር። አዳምን በመልኩ
በእጁ አከናውኖ የሰራው ትእዛዙን ባፈረሰ ጊዜ አልራራለትም። በደስታ ከሚኖርበት ቦታ ራቁቱን አስወጣው እንጂ። እንደ ትቢያ ለተጣልኩ ለእኔ ይራራልኛልን? ጠማማ መንገድ ሰውን ወደ ትልቅ ጥፋት ያደርሳልና። ስለዚህ ልብስ አልፈለገም። ራቁቴን ከእናቴ ማኅፀን ወጣው፣ ራቁቴንም ወደ መቃብር እመለሳለሁ ብሏልና። ስለዚህ ለሥጋው ልብስን ለሰውነቱ ምግብን አልፈለገም። እርሱ አባታችን ገብረ መንፈስ ቅዱስ እንዲህ ብሏል። የሚጣፍጥ ምግብን መውደድ ኃጢአትን ያመጣል፣ ሞትን ያስከትላልና። ክንፍ ያላቸው የሰማይ ወፎች እንኳ በመብል ይጠመዳሉ፣ ምግብ በመሻት ከምድር ላይ ይወድቃሉ፣ በወጥመድም ይያዛሉ። ስለዚህም በዚህ በኃላፊው ዓለም መብል መጠጥ አልፈልግም። ራቁቴን በእግዚአብሔርና በቅዱሳን መላእክቱ ፊት ቆማለሁ። መብል መጠጥ ልብስንስ ቢሆን ማን ያስከትልልኛል አለ። ነቢዩም እንደተናገረውም በዚህ ዓለም የደከመ ዘላለም ደስ ይለዋል፣ ጥፋትን አያይምና። አዎን፣ አቡነ ገብረ መንፈስ ቅዱስ እግዚአብሔርን መፍራት በሃይማኖት ገንዘብ አደረገ። ከዓለም ተድላ ደስታ ተለየ። የሐዋርያትን ድህነት አሰበ። በከረጢታቸው ገንዘብ ያልቋጠሩትን፣ ለጽማቸው ማርኪያ የውሃ መቅጃ ያልያዙትን፣ ለመንገድ ስንቅ ያላሰናዱትን፣ ለዚህ ዓለም ያልሳሱትን እርሱ እነሱም መሰለ። በፍቅራቸው ጸና፣ ፍለጋቸውን ተከተለ፣ ሥርዓታቸውን ጠበቀ። በእውነተኛ ሃይማኖት እንደነርሱ ሊያርፍ ወደደ። ዳግመኛ ሐዋርያት የመነኮሳትን ሥርዓት አሳዩ። ዓለምን በመናቅ ዘር፣ ተክል፣ እርሻ ቦታ ባለማበጀት፣ ላም፣ በግ፣ ፍየል ባለማርባት፣ ሚስትን፣ ልጆችን፣ አባትን፣ እናትን፣ ወንድምን፣ ዓለምንና በውስጡ ያለውን በመተው በሐዋርያት ፍለጋ ላልተገኘ ሰው የደህንነት መንገድ የለውምና። ስለዚህም አባታችን አቡነ ገብረ መንፈስ ቅዱስ ዓለምንና በውስጡ ያለውን ሁሉ ተወ፣ በረታ፣ አልተጠራጠረም። እኔ አቡነ ገብረ መንፈስ ቅዱስ የሠራውን ሥራ ባሰብኩ ጊዜ ልቤ ይርዳል፣ ይንቀጠቀጣል፣ ሕሊናዬም ይታወካል። ሥራው ከሰው የተለየ ግሩም ድንቅ ነውና። የአባታችን ድንቅ ሥራ እንዴት ይቆጠራል! ጾምን ጀምሮ የፈጸመ ትዕግሥትን በቅድስና ያበዛ ነውና። አምረ ገብረ መንፈስ ቅዱስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። የብፁዕ ወቅዱስ አቡነ ገብረ መንፈስ ቅዱስ ልመናው ይደረግልን፣ በረከቱ ይደርብንና ነፍሱ ወደማያልፈው ዓለም ካረገች በኋላ እግዚአብሔርን አጋዥ በማድረግ የተደረገውን ተአምራት መናገር እንጀምራለን። አንደኛ ተአምር። የአቡነ ገብረ መንፈስ ቅዱስ ተአምር ለማየት ለመስማት እጹብ ድንቅ ነው። አንድ ኃጢአተኛ ሰው ነበረ። ብዙ ሥራ የሚያደርግ፣ ጣዖትን በማምለክ ምስልን በመስራት በማመንዘር ብዙ ኃጢአት ይሠራ ነበር። አንድ ቀንም የአቡነ ገብረ መንፈስ ቅዱስን ገድል የሚናገር መጽሐፍ ወዳለበት በመጋቢት 5 ቀን ሄደ። ገድሉን ኪዳኑን የሚናገር መጽሐፍ ሲነበብ ጌታ የጻድቁን መታሰቢያ ለሚያደርጉ የሰጠውን የምሕረት ኪዳን እንደሰጠው ሰማ። ከዚህ በኋላ ያ ሰው ከእንግዲህስ ወዲህ የጻድቁን መታሰቢያ አደርጋለሁ፣ በጸሎቱም እታመናለሁ ብሎ አሰበ። እንደዚሁ የአቡነ ገብረ መንፈስ ቅዱስ የገድሉን መጽሐፍ ሰምቶ ከዚያ ወጥቶ ሲሄድ ያሸመቁ ወንበዴዎች አግኝተው ጽኑ ድብደባ ደበደቡት፣ ልብሱንም ገፈው ወሰዱበት። ከዚህ በኋላ በደም ተነክሮ ወደ ቤቱ ገባ። በዚያች ቀንም ሞተ። መላእክትም መጥተው ነፍሱን በእግዚአብሔር ዙፋን ፊት ወስደው አቆሟት። ያን ጊዜም አቡነ ገብረ መንፈስ ቅዱስ መጥቶ በእግዚአብሔር ፊት ቆመና አቤቱ ይህችን ነፍስ ማርልኝ፣ ለኔ ባደረገው ቸርነትና በሰጠኝ ቃል ኪዳን አምናለችና። ጌታችንም ስለ አገልጋዬ ስለማይታበል ቃሌም ኃጢአቷን ይቅር ብያታለሁ፣ ወደ መሐይምናን አንድነት ውሰዷት አለ። ቅዱስ ሚካኤልን ወደ ዘላለም ሕይወት እንዲወስዳት ባዘዘው ጊዜ አቡነ ገብረ መንፈስ ቅዱስ ደስ አለው፣ ፊቱም እንደ ፀሐይ በራ። ጸሎቱ ልመናው ይደረግልን፣ በረከቱ ይደርብን ለዘላለሙ አሜን። ክፍል 1 ተጠናቀቀ። ይቆየን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን፣ አሜን።